የኢራን እስላማዊ አብዮታዊ ዘብ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሁን በሕይወት ካለ በቀጣይነት እሱን ተከታትለን በሙሉ ኃይል እንገለዋለን ሲሉም ዛቱ። አብዮታዊ ዘቡ ይህንን ያለው በማህበራዊ ሚዲያዎች ጠቅላይ ሚኒስትር ኔታንያሁ ተገለዋል በሚል እየተናፈሱ ላሉ መረጃዎች የእስራኤል መንግስት ውሸት ዜናዎች ናቸው ብሎ ማስተባበሉን ተከትሎ ነው። የፋርስ የዜና አገልግሎት ባሰራጨው የኢራን ሰላማዊ አብዮታዊ ዘብ መግለጫ አብዮታዊ ዘቡ በቀጠና የሚገኙ 3 የአሜሪካ አየር ጦር ሰፈሮችን በሚሳይልና በሰው አልባ አውሮፕላኖች ደብድቧል ብለዋል። መግለጫው አክለውም በጥቃቱ ኢላማ ያደረገው በአርቢል የሚገኘው የአሜሪካ ኃይሎች መሰባሰቢያ ማዕከል የሆነው አልሃሪድ አየር ማረፊያ እንዲሁም በኩዌት የሚገኘው አሊ አልሳልሚና አሪፊጃን ካምፖች የኢራን ሚሳይሎችና ድሮኖችን በመጠቀም ወድሟል ብለዋል። ጥቃቱ በኢራን የኢንዱስትሪ ዞኖች ውስጥ የሰራተኞቹ ግድያ በቀል እርምጃ ነው ሲሉ የገለጸው የ52ኛ እውነተኛ ተስፋ ፎር ኦፕሬሽን አካል ነው ሲሉም በመግለጫው አመላክቷል። የተወደዳችሁ የዞላ ኒውስ ቤተሰቦች በየጊዜው የሚለቀቁ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የትራምፕ አስተዳደር በኢራን ጦርነት ዙሪያ ትችት የሚሰነዝሩ ሚዲያዎችን ፈቃድ እንደሚሰርዝ ገለጸም። በትራምፕ አስተዳደር ስር የሚገኙ የፌዴራል ኮሚኒኬሽን ኮሚሽን በኢራን እየተካሄደ ያለውን ጦርነት አስመልክቶ መንግስትን የሚተቹ ዘገባዎችን በሚያቀርቡ የቴሌቪዥንና የሬዲዮ ጣቢያዎች ላይ ጠንካራ እርምጃ እንደሚወስድ አስጠንቅቋል። የማስጠንቀቂያው መነሻ የኤፍሲሲ ሰብሳቢ ብሬንዳር ካነር ባስተላለፉት መልእክት የሐሰት ዜናና የተዛባ መረጃ የሚያሰራጩ ጣቢያዎች የስራ ፈቃዳቸው ከማደሳቸው በፊት አካሄዳቸውን ሊያስተካክሉ ይገባል ብለዋል። ሰብሳቢው አክለውም ህጉ ግልጽ ነው፣ ማንኛውም ጣቢያ ለህዝብ ጥቅም መስራት አለበት፣ ካልሆነ ግን ፈቃዱን ያጣል ሲሉም ዝተዋል። ይህ ማስጠንቀቂያ የተሰጠው ፕሬዚዳንት ትራምፕ በሳውዲ አረቢያ የሚገኙ የአሜሪካ የጦር አውሮፕላኖች በኢራን ጥቃት ወድመዋል ብለው የዘገቡ ሚዲያዎችን ውሸታሞች ካሉ በኋላ ነውም ተብሏል። ፕሬዚዳንቱ አውሮፕላኖቹ ቀላል ጉዳት ብቻ እንደደረሰባቸውና ሚዲያዎቹ የአሜሪካ በጦርነቱ እንድትሸነፍ ይፈልጋሉ ሲሉ ወንጅለዋል። የጦርነት ጉዳዮች ሚኒስቴር ሴክሬታሪ ኦፍ ዋር ፔት ሄግሴት በበኩላቸው ጋዜጠኞቹ ሀገር ወዳድ መሆን እንዳለባቸውና በጦርነቱ ዙሪያ አዎንታዊ የሆኑ አርዕስተ ዜናዎችን ብቻ እንዲጠቀሙ ጥሪ አቅርበዋል። ለምሳሌ አሉ ጦርነቱ ተባባሰ ከሚሉ ርዕሶች ይልቅ ኢራን ተስፋ ቆርጣለች የሚሉ ዜናዎችን እንዲሰሩ ግፊት እያደረጉ ነውም ተብሏል። የፕሬስ ነጻነት ተሟጋቾችና የተወሰኑ የህግ መወሰኛ ምክር ቤት አባላት ይህንን እርምጃ ጸረ ዲሞክራሲያዊና ህገ መንግስታዊ ያልሆነ ሳንሱር ሲሉ ኮንነውታል። መንግስት የሚፈልገውን አይነት ዘገባ ብቻ እንዲሰሩ ማስገደድ የአሜሪካን የነጻነት ሴቶች የሚቃረን ነው ሲሉም ተከራክረዋል። የተወደዳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለን። በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት ከዚህ በፊት በጦር ውስጥና በፖሊስ ሰራዊት ውስጥ ያገለገሉ እድሜያቸው ከ60 በታች የሆኑ ከሰራዊቱ በተለያዩ ምክንያቶች የወጡ የቀድሞ አባላት ወደ ጦር ክፍላቸው እንዲመለሱ በድጋሜ ታዘዋል ብሏል። እንዲሁም በወሊድ ምክንያት የወጡ የሰራዊቱ አባላት በየክፍላቸው ሪፖርት እንዲያደርጉ መመሪያ አውርዷል። ይህ በእንዲህ እንዳለ ካለፈው ወር ጀምሮ የኤርትራ ሜካናይዝድ ክፍለ ጦርና ከፍተኛ ቁጥር ያላቸው እግረኛ ወታደሮች ወደ ኢትዮጵያ ማስጠጋቱን ቀጥሏል። የተወደዳቸው የዞላ ኒውስ ቤተሰቦች ለሰዓቱ የመረጥናቸው ዜናዎች እነዚህ ነበሩ። ስለተከታተላችሁን እያመሰገነ በእኛ በኩል ሰናይ ጊዜ ብለናል።